ያ እርካታ ያ ሰርተን በቃ ሰራው የሚል ደስታ እናገኛለን። ልጆች እንደዚህ እኛ ድሮ አባቴ ገበሬም ነው መካኒክም ነውና እርሻ ሲያርስ እንሄዳለን። ልጆች ምን ማረጋገጥ ይፈልጋሉ? እኔ ለዚህ ቤት እጠቅማለሁ አልጠቅምም። እናቷ ስትሰራ ታይና አምጪ እኔ ነኝ የምሰራው ትላለች። እኔ ለዚህ ቤት እጠቅማለሁ ዝም ብዬ ጥገኛ ነኝ ወይስ ጠቃሚ ሰው ነኝ የሚለውን ቼክ ለማድረግ ወላጆች ስንሆን ለነሱ በመኖር አይደለም ትኩረት ማድረግ ያለብን፣ ከነሱ መኖር እንዲችሉ ማብቃት ነው። ለልጆ ያደረጉት ትልቁ ነገር ምንድነው? ውድ ትምህርት ቤት ማስገባት፣ የሚፈልጉትን ነገር ማሟላት። ብዙዎቻችን ለልጆቻችን የማንከፍለው መስዋዕትነት የለም። አንዳንዴ ግን ለበጎ ለጥሩ ዓላማ ያደረግነው ነገር የልጆች በራስ መተማመናቸው ላይ እና ውስጣዊ ስነልቦናቸው ላይ በጣም ትልቅ ጉዳት ያመጣል። ዛሬ በቆይታችን ልጆች ከውጫዊ ሁኔታቸው ባለፈ ውስጣዊ በራስ መተማመናቸው፣ ስነልቦናቸው እና የነገው ጥሩ ህይወት የመኖር እድላቸውን ከፍ የምናደርግበት 3 ስነልቦናዊ ጥናቶች በደንብ እንመለከታለን። ሙልጌታ ጌጡ እባላለሁ። ማይንድ ሴት ኤንድ ሰክሰስ ስትራቴጂ ላይ ይሰራሉ። ራሳችሁን ማሳደግ፣ ጥሩ አስተሳሰብና ጥሩ ማንነት፣ ሁሌም አዲስ ነገር መማር የምትፈልጉ ይሄ ቤታችሁ ነው። ስለዚህ ሰብስክራይብ እና ላይክ እያደረጋችሁ አብራችሁን። የመጀመሪያው ሳናውቀው የምናደርገው ስህተት ልጆችን የውጤት ስረኛ ማድረግ። አንዳንዴ ልጆችን አንደኛ ካልወጣችሁ ወይም ደግሞ ጥሩ ጸባይ ሲኖራችሁ ነው ተወዳጅ የምትሆኑት አይነት ነገር ስነልቦና እንቀርጽባቸዋለን። ዓላማው ለጥሩ ቢሆንም ነገር ግን ሰዎች በእኔ ካልተደሰቱ የመወደድና ተቀባይነት የማግኘት እድል አጣለሁ የሚል የደካማነት አስተሳሰብ እንዲኖራቸው ያደርጋል። እነሱን የምንገመግማቸው ባመጡት ውጤት መሰረት ውስጣቸውን ጠንካራ ያደርገውም ደካማና ልፍስፍስ እያደረጋቸው ይሄዳል። ሁለተኛው ደግሞ ስሜታቸውን አለመረዳት ወይም ደግሞ ስሜታቸውን አለማዳመጥ። ማንኛውም ሰው ስሜት አለው፣ የደስታ የሀዘን እና ተቀባይነት ያጡ ከመሰላችሁ በጣም ትልቅ ጉዳት ነው እያደረሰባቸው የሚሄደው። ለምሳሌ ልጅ ሲፈራ ወይም ሲደነግጥ ወይም ሲያዝን ያ ስሜቱ የተገፋ ከመሰለው ተቀባይነት ያጣ ከመሰለው ስነልቦናው የነገ የመግባባት ስኪል ላይ በጣም ጉዳት ያለው። ልጁ ሲያዝን ሲፈራ አንተ ዝም በል ይሄ እንደዚህ አይደለም፣ ይሄ የሚያሳዝን ነገር አይደለም፣ ይሄ የሚያስፈራ ነገር አይደለም፣ ፈሪና እንዲህ ምናምን ስንለው ልጁ የራሱን ስሜት እንዲጠራጠር እንዲደብቅ ያደርገዋል። ይህ ደግሞ በነገው ህይወቱ ላይ ስሜቱን መግለጽ የማይችል ከሰው ጋር የማይግባባ ከሰው ጋር ሆኖ ብቸኝነት የሚሰማው ተናግሮ ማሳመን የማይችል ያደርገዋል። ስለዚህ እዚህ ላይ የምንሰራው ስህተት ይህ ነው። ሶስተኛው ደግሞ ብዙ ጊዜ ልጆችን ከማፍቀራችን ወይም ከመውደዳችን የተነሳ የጫማ ማሰሪያቸውን እንኳን ሳይቀር እኛ ነን የምንፈታላቸው። ይህ ልጁ ነገ ጠዋት ምንድነው የሚያደርገው? በቃ በራሱ የማይተማመን እኔ በራሴ ውሳኔ ወስኜ አንድን ስራ ሰርቼ የማሳካት አቅም የለኝም ብሎ የሚል የደካማነት አስተሳሰብ እንዲፈጥርበት ያደርጋል። ብዙ ሰው የሚሳሳተው እዚህ ላይ ነው ማለት ነው። ታዲያ እንዴት ልጁ በራሱ የሚተማመን ነገሮችን ማሳካት የሚችል ጠንካራ ልጅ እንዴት ማድረግ እንችላለን የሚለውን ደግሞ ወደ መፍትሄው እንሄዳለን። የመጀመሪያው ጥረትን ማድነቅ፣ የሚያደርገውን ተነሳሽነት፣ ልፋቱን፣ ሙከራውን ማድነቅ የልጁን በራስ መተማመን ይገነባልታል። የሆነ ነገር ለመሞከር የሆነ ነገር ሞክሮ ለመሳሳት የማይፈራ ያደርገዋል። ሙከራውን ማድነቅ ከውጤቱ ይልቅ አንተ እኮ እንደዚህ ስላደረግ በጣም ጎበዝ፣ ይህን ውጤት ለማምጣት ያደረግከው ጥረት ያሳየው ጥረት በጣም የሚደነቅ ነው። ጥሩ ልጅ ለመሆን የምታደርገው ጥረት በጣም አሪፍ ነው። ጥረቱን እያደነቅንለት ማንነቱን እያደነቅንለት ስንሄድ ነገ ለመሳሳት የማይፈራ ልበ ሙሉ በራስ መተማመኑ ከፍ ያለ ያደርገዋል። አንድ ምሳሌ ልንገራችሁ ከዚህ ጋር በተያያዘ ዶክተር ይቅናልኝ ይባላል። ያንጎ የሚባለው ኢንተርናሽናል ደረጃ በኢትዮጵያ ያለው ቅርንጫፋቸው ጋር ዋና ስራ አስኪያጅ ነው እና እሱ ምን አለ፣ ልጆች እያለን አለ የሚኒስትሪ ውጤት ለማየት በቤታችን በጣም ጎበዝ ተማሪዎች ነን፣ በጣም እንጠበቃለን አለ። ከዛ አባቴ ምን አለን አለ፣ እናንተ የምትችሉትን ያክል አድርጋችኋል፣ ውጤቱ ግን ምንም ይሁን ከፍ የሚበል ዝቅ የሚበል ይዛችሁና እንደሰት፣ ምንም ነገር እንዳይሰማችሁ አለና። ይህ አባባሉ እስካሁን አይረሳኝም ይላል። አንዳንድ ሰዎች የሆነ አንደኛ ካልወጣህ አንቄ ነው የሚገል
ምናምን የሚባል ነገር አለ። እንደዚህ እንዳላይ ብዙ ነገሮች አሉ። ይሄ ልጁን ጠንካራ የሚያደርገው ሊመስል ይችላል። ነገር ግን የሚፈራ አዲስ ነገር እንዳይሞክር በቃ ብሳሳት ብሎ የሚሰጋ ነው የሚያደርገው። እዚህ ላይ በጣም ጥንቃቄ ማድረግ መቀየር አለ። ይህን ለማድረግ ያሳየው ጥረት በጣም ምርጥ ነው። ቀጥልበት፣ በርታ አይነት ነገር መሆን አለበት ማለት ነው። ሁለተኛው ስሜታቸውን መረዳት። ብዙ ጊዜ ልጆች ስሜት ራሱ ያላቸው አይመስልም። ያዝናሉ፣ ይደሰታሉ፣ ይስቃሉ፣ ይጫወታሉ። የስሜታቸው ተቀባይነት ማግኘት አለበት። ለምሳሌ አንድ ልጅ መጫወቻው ጠፋበት ወይም ደግሞ ተሰብሮ እያለቀሰ እናቱ ሂዳ አታልቅስ ይገዛልሃል ትነፋረቅ ምናምን አለችው። ከዛ ይህ ልጅ ግን አዲስ መገዛቱ ላይ አይደለም ዋናው ነገር፣ ከአሻንጉሊት ጋር የነበረው ቁርኝት የተሰበረው ላይ ነው አሁን ልቡ ያለው። ስለዚህ የሚፈልገው አዲስ መገዛቱን አይደለም። ከዚህ ይልቅ ግን እንደዚህ ብትለውስ ልጅ በጣም እንዳዘንክ ይገባኛል፣ መሰበሩ በጣም ያሳዝናል፣ ግን አሁን ይሄ መፍትሄ አይሆንም፣ የምንጠግንበትን መፍትሄ እንፈልግ፣ ወይም ደግሞ ቀስ ብለን እዚህ የበለጠ ቆንጆ እንገዛን አይነት ነገር ብትለው ልጁ ቤቱን ተቀባይነት አገኘ። ትልቅ ሰው ሆኖ እኮ ሲያዝን የሚያስተዛዝን ይፈልጋል፣ ከልቡ የሚረዳለት ሰው ይፈልጋል። መጀመሪያ ስሜቱን የሚረዳለት ሰው ነው የሚፈልገው። ሰው ስሜቱን የሚረዳለትን ሰው በጣም ይወዳል። ብዙ ጊዜ ከጓደኞቻችን ጋር የምንዋደደው እኮ ስሜት ስለምንገናኝ፣ ልጆች ደግሞ ይሄንን ይፈልጋል። ስሜታቸው መጨቆን የለበትም። ተቀባይነት እንዳላቸው እንዲገባቸው ማድረግ አለበት። ይህ እጅግ በጣም ወሳኝ ነው። ነገ ጠዋት ከሰው ጋር የመግባባት እድላቸው፣ ለምሳሌ አንድ ልጅ ወደ ጨለማ ቦታ ሊገባ ቢፈራ አንተ ፈሪ ነገር ነህ እንዴ ይሄ ምን ያስፈራል አይደለም መባል የለበትም። ፍርሃቱ ተፈጥሯዊ እንደሆነ ማስረዳት፣ ግን አሁን ይሄ ምንም የሚያስፈራ ነገር እንደሌለው ማረጋገጥ ቀሳል። ከዛ ስሜታዊ ተቀባይነት እንዳገኘ ሲገባው የእናንተን ምክር የእናንተን ሀሳብ በቀላሉ ይቀበላል ማለት ነው። ግልጽ ሰዎች ለምን እንደሚወደዱ ተወድ ውስጥ ቅልል ያለች ናት ምናምን ብላችሁ አታውቁ። ይህ ሰው ራሱን የሆነ ሰው ሲሆን በቃ ፍሪ ነው፣ ስሜቱን ይገልጻል። ሲደሰትም ሲያዝን ግልጽ ነው። ይህ ሰው እዚህ ደረጃ ያደረሰው ምንድነው? ራሱን መሆኑ ነው፣ ራሱን ማወቁ። አንድ ሰው ደግሞ ራሱን እየሆነ የሚሄደው ስሜቱ ተቀባይነት እንዳለው፣ ማዘን ወይም መደሰት ወይም መከፋት መናደድ ወይም አንዳንድ ነገር መሆኑ ተቀባይነት እንዳለው ትክክል እንደሆነ፣ ነገር ግን መፍትሄ እንዲፈልግ ደግሞ ምክንያታዊ በሆነ መንገድ እንዲረዳ እያደረገው ስለድ ግልጽ የሆነ ራሱን እየተቀበለ ራሱን እየወደደ ሰዎችን እያከበረ እና የሚግባባና ቅልል ያለ ሰው መሆን ይችላል ነው። እዚህ ላይ በደንብ መስራት አለብን። ሶስተኛው ኃላፊነትን ለመስጠት ለልጆች እንደየእድሜያቸው የሚመጥናቸው የማይጎዳቸውን ነገር ግን እንዲያስቡ የሚያደርጋቸውን እንዲሰሩ እንዲተጉ የሚያደርጋቸውን ኃላፊነት መስጠት። ለምሳሌ አልጋቸውን ማንጠፍ ሊሆን ይችላል፣ ጫማቸውን ራስ ማሰር ሊሆን ይችላል፣ ልብሳቸውን ራሳቸው መርጠው እንዲለብሱ ቤት እንዲያጸዱ ሊሆን ይችላል። እንደየመጠናቸው ኃላፊነትን መስጠት። አንዳንድ ሰው ልጁን ስለሚወድ ወይም ደግሞ ልጁ ትልቅ ደረጃ እንዲደርስለት ስለሚፈልግ ይሄ በቃ ይሄ ቤት ማጽዳት የሆነ አንዳንድ ስራ ማገዝ ምናምን ተወውና ትምህርት ላይ ትኩረት ዝም ብለህ አንብብ አይነት ነገር እንደሚባሉ ልክ ይጠቅመዋል። ነገር ግን አንብቦ ሲጨርስ ደግሞ አንዳንድ ስራዎችን መስራት አለበት። ይህ ለልጁ መስራት ይችላል። የሆነ አንዳንድ ጊዜ ስራዎችን አድርገን ስንጨርስ የሚሰማን ስሜት የሆነ ደስታ አለ። ልጁም ያን እንዲያጣጥም መፍቀድ አለብን። ይህን ነገር ልግዝሽ አምጪ አምጣ ምናምን የሚለው ያን ስለሚፈልግ ውስጣዊ ፍላጎት አለ። ልጆች ምን ማረጋገጥ ይፈልጋሉ? እኔ ተቀባይነት አለኝ፣ እኔ ለዚህ ቤት እጠቅማለሁ አልጠቅምም የሚለውን ማረጋገጥ ይፈልጋል። የሆነ ስራ እናቷ ስትሰራ ታይና አምጪው እኔ ነኝ የምሰራው ትላለች። ያ ምንድነው? እኔ ለዚህ ቤት እጠቅማለሁ፣ ዝም ብዬ ጥገኛ ነኝ ወይስ ጠቃሚ ሰው ነኝ የሚለውን ቸክ ለማድረግ ባሰጥናት አንድ ልጅ ስትሰራ እኔ ለዚህ ቤት በቃ ጥገኛ አይደለሁም መጥቀም አስፈላጊ ነኝ ብላ የደስታና የእርካታ ስሜት በራስ የመተማመን ስሜት ይፈጥርባት። ይህ እጅግ በጣም ወሳኝ ነው። እኛ ድሮ አባቴ እርሻ ያርስ ነበር
አባቴ ገበሬም ነው መካኒክም ነው እና እርሻ ሲያርስ እንሄዳለን። ልጆች ነው እንሄድና ያርሳን እሱ በበሬዎች ነው የሚያርሰው። እዛ እኛ ህፃኖች ነን ግን አምጣ እንረስ ይሰጠኛል። ልጠቅመው ወይም ላግዘው ሆኜ እኮ አይደለም እንዲህ ቢለኝ የሆነ ይከፋኛል። እኔ በቃ ማድረግ አልችልም ማለት ነው የሚለውን እንዳይሰማኝ ብሎ ተረድቶ ይሰጠኝ። ቀጥ ያለው መስመር ላይ አንድ ጊዜ ሄድና መጥቶ ይቀበለኛል። የሆነ የበሬዎቹን እግር እንዳላስወጋ እንዳለን አስቸጋሪ ቦታ ላይ ይቀበለኛል። ቀጥ እንደዛ እያደረግ በጣም እናስቸግረው ነበር። እሱ ግን በቃ ዞር ብሎ ሄዶ አይለንም ይሰጠናል። በቃ እያስተጓጎል ነው እንትን እያልነው ግን ይሰጠናል ቀስ አድርጎ። ያ እርካታ ያ ሰርተን በቃ ሰራው የሚል ደስታ እናገኛለን። ልጆችም እንደዚህ ሰራው የሚል ደስታ። አሁን ቲሸርትን ቀዩን ልበስ ሰማያዊ ምናምን ሳይሆን ቀዩን ወይ ሰማያዊን ትለብሳለህ በአንተ ምርጫ። የውሳኔ መወሰን አቅማቸውን እያሳደግንላቸው ሄደን አልጋህን አንተ አይነት ነገር እንደዚህ አድርግ እንደዚህ ይሄን ብታደርግ ይሻላል ይሄ ምርጫ ለነሱ መስጠት። ይሄን እያደረግንላችሁ በራስ መተማመናቸው ነገ ጧት ውሳኔ ወስነው አዲስ ነገር የመስራት አቅማቸው በጣም ከፍተኛ በቃ ልፍስፍስ በጣም ጠንካራ ነው የሚያደርጋቸው። ስለዚህ ይህንን ማድረግ አለብን። በማጠቃለል ኮንሴፕቹዋሊ መያዝ ያለብን ነገር ወላጆች ስንሆን ለነሱ በመኖር አይደለም ነው ትኩረት ማድረግ ያለብን። ከዚህ በተጨማሪ እነሱ መኖር እንዲችሉ ማብቃት ነው የኛ የወላጅ ኃላፊነት። ከልጅ ጋር ዘላለም አብሮ አይኑ ጠንካራ እንደሆኑ ውሳኔ መወሰን እንደሚችሉ የሆነ ነገር አቅደው ጀምረው ሰርተው ማሳካት እንደሚችሉ ገና ከልጅነታቸው ጀምሮ ይሄን በራስ መተማመን፣ ራስን መቀበል፣ ራስን ማወቅ፣ ራስን መውደድ ማስተማርና ማሳየት ይኖርብናል። ይህንን በማድረግ የነገዎቹ ልጆች የነገ ትውልድ ስኬታማ ማድረግ በራሳቸው የሚተማመኑ ከሳጥን ውጭ የሚያስቡ ራሳቸውን የሚቀበሉ ባለራዕዮች ለሀገር፣ ለወገን፣ ለቤተሰብ የሚጠቅሙ ትውልዶች ማፍራት እንችላለን ማለት ነው። እነዚህ ዛሬ ያየናቸው 3 ነገሮች በመተግበር ልጆች ላይ ታላቅ ለውጥ ማምጣት ይቻላል። በጣም የሚገርምና ትልቅ ለውጥ ማምጣት እንችላለን። ይህንን ነገር በማድረግ የኛ ህይወት ላይ የነሱ ህይወት ላይ ትልቅ ለውጥ በማምጣት ውጤታማ እንሆን። በሌላ ጊዜ ከአስተሳሰብና ከማንነት ጋር የተገናኙ እያመጣን ህይወታችን ላይ እንዴት በራሳችን መንገድ መተግበር እንደምንችል እናያለን ማለት። ዛሬ በቆይታችን ብዙ ነገር እንደተማራችሁ ብዙ ነገር እንዳገኛችሁበት ጥርጥር የለኝም። ሌላ ጊዜ እስከምንገናኝ በሰላም በጽናት ቆዩ።